በእስልምናና ክርስትና እምነት አጽዋማትና በዓላት መጠያየቅ መዘያየር በየእምነቱ ተከታዮች የተለመደ ተግባር ነው። ከዚህ ባለፈም የተለያየ እምነት ተከታይ የሆኑ ጎረቤታሞች ጓደኛሞች በጋራ የሚያሳልፉበት አጋጣሚ አለ። ይህ ወቅት በእስልምና እምነት ተከታዮች ዘንድ የረመዳን የጾም ወቅት እንደመሆኑ መጠን በዚህ በሐዋሳ ዲያስፖራ ሰፈር አቶ ረይስ ሙዘሚል ተገኝተናል። سمع الله لمن حمده الله أكبر በዚህ አካባቢ ጎረቤታሞችና ጓደኛሞች በእስልምናና ክርስትና እምነት በዓላትና ጾማት ይጠያየቃሉ። ይህ ልምምዳቸው ማህበራዊ ግንኙነቶቻቸውን እያጠናከረ ይገኛል። እንደዚህ አንድ ላይ ማሳለፉ በጣም ትልቅ ነገር ነውና መከባበር መዋደድ መቻቻል ሁሉ ነገር እዚህ ጋር በአብሮነት የሚገኝ ነገር ነውና አብሮነትን በደንብ ማጠናከር አለብን። በአንድነት በአብሮነት ላይ መስራት አለብን። እምነት የግል ነው። ለምሳሌ እኔ ጓደኞቼ ብዙ ክርስቲያን ጓደኞች አሉኝ። ረመዳን ሲመጣ አብረን እንደዚህ እናሳልፋለን። እነሱ ማለት ሲመጣ እንደዚህ አብረን እናሳልፋለንና መዋደዱ መከባበሩ እንዳለ ነው። ያጠናክራልም ጥሩ ነው ብዬ አስባለሁ። ባንድ ቤት አይደለም እሱም ከኛ ጋር በልጅነት የተሰናው መጣሉ እኛ መስጊድ እንሄዳለን። ኳስ እንኳን ለመስጊድ እንጫወት ነበር። ዳር ሰፈር ልጅ ነኝ። ሙስሊም ማህበረሰብ ጋር ነው ያደኩትና አንድ አይነት ፍቅር ነው ያለን። አንድ አይነት አስተሳሰብ ነው ያለን። በነገራችን በቃ በጣም በጥሩ ሁኔታ ነው ያው ምናሳልፈው ማለት ነው። ኢትዮጵያ የተለያየ እምነት ተከታዮች የሚኖሩባት ሀገር ብትሆንም አንዳንድ ወገኖች ከእምነቶች አስተምሮ ውጪ በሃይማኖቶች መካከል ቅራኔዎችን ለመፍጠር ሙከራ ሲያደርጉ ይስተዋላል። እንደነዚህ አይነት አዝማሚያዎችን መከላከል ላይ በየእምነቱ ተከታዮችና ተቋማት ሊሰራ እንደሚገባም ተነስቷል። ከሚያለያዩ ነገሮች ከሚያለያዩ ሀሳቦች አንድ የሚያደርጉ ነገሮች በጣም ብዙ ነገሮች አሉ እና እሱን ያሰብን በዛ ያችን አንድ የሚያደርገን ነገር ያጠናከርን የሚያለያየን ነገር እየተውን ካልሄድን መስጠቀር ያንዳንዳችን መፈላለግ መጓተት አይነት ነገሮች እኔ ብቻ የተለየው እኔ ብቻ አንደኛ ነኝ የሚል እሳቤ ያጠፋልና ከነዚህ ነገር መራቅ አለብን። መከባበር መዋደድ መፋቀር ለሀገራችንም የሚጠቅማል ሀገራችንን ያሳድጋል። አላህ ሀገራችን ሰላም ያድርግልን። ክርስቲያኑ ወደ ሙስሊሙ በሁለቱም ወይም በተለያየ እምነት ያላቸው አካላት የራሳቸውን ዕውቀታቸው በራሳቸው አስተምሮት ላይ ቢበረቱ ከሁሉ ወገን ቢሆን የማይሆኑ ደስ የማይሉ ነገሮች እነዚህ ነገሮች ቢቀሩ ስኮላሮች አስተምሮታቸውን ለዘብ ባለ ሌላውን አንድ ሊያደርግ በሚችል አይነት መልኩ ሞር ቢሆን ወደ አንድነቱ የሚያመጣው የሚያመዝነውን አይነት አስተምሮት ብንከተል ምክንያቱም በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እኛን ካስተማሩ ነገር አንተ ከሌላው ጋር ተቻችሎ በፍቅር መኖር ቆም ብሎ ማስተዋል ወደ ልቦና መመለስ የእምነት ልዩነት እንደተጠበቀ ሆኖ ለሀገር በሚበጅ አግባብ ጠንካራ አንድነትና አብሮነትን መገንባት እንደሚያስፈልግም ተገልጿል።